ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በነገራችሁ ላይ ብዙ ሰዎች ባለፉት 2 ዓመታት በትግራይ ክልል ውስጥ ከሌላው ክልሎች በተለየ ሁኔታ በነፃነት የመናገር የመሰብሰብ ሐሳብን የመግለጽ መብቶች ተከብረዋል። ኢቭን በግልጽ አደባባይ ላይ በግልጽ መድረኮች ላይ አዳራሾች ውስጥ የትግራይ ምሁራኖች የትግራይ ፖለቲከኞች ከነጌታቸው ረዳ ጋር ሂስ ግላይ ሲያደርጉ ነበር እና ይሄን ያዩ ሰዎች ትክክለኛ ዲሞክራሲ ያለው ትግራይ ክልል ነው እያሉ ሲናገሩ ነበር። አንድ የተሳሳቱት ነገር ግን ባለፉት 2 ዓመታት ትግራዋዮች ያዩዋቸው ነፃነቶች ቢኮዝ ኦፍ ጌታቸው ረዳ በዚህ ጉዳይ ላይ እነልቱን ሲሳሳቱ አይቻሉ። ትግራይ እኮ በጣም ነፃነት አለ ምናምን ብሎ አሲፍ ቲፒኤልኤፎች ያመጡት እስኪመስል ማለት ነው። ቲፒኤልኤፎች ቢሆኑ የማያመጡት ነበር ኖሮ ባለፉት 17 ዓመታት የትግራይ ተቃዋሚ ፓርቲዎች እንዲያለ ነፃነት ለምን አላገኙ ነበር? ለምን እንደዚህ ወጣቶች ሲቃወሟቸው ይታሰሩ ነበር? እና አረና እና አብራ ደስታ ብሶታቸውን ታነባላችሁ። አብዛኞቹ መቀሌ ለቀው አዲስ አበባ ስደተኛ ሆነው ሲንቀሳቀሱ ያሉት። ጌታቸው ረዳ ግን ከነባይቶና ከነአረና ከነሳልሳይ ወያኔ ጋር ከወጣቶች ጋር በነፃነት የመናገሩ መንፈስ እያሰለጠናቸው መጥቷል። ቢኮዝ አብዛኞቹ ወጣቶች ናቸው። ከልጅነትህ ጀምሮ አንድ አይነት ድምፅ ስትሰማ ካደግ ቲፒኤልኤፍ ብቻ ነው ልክ የሚመስለው። ከዚህ ለመውጣት በጣም እድለኛ መሆን አለ። በአንዳንድ ትግራዋይ ከቲፒኤልኤፍ አንዱ እንደውም አዲስ አበባ ቲፒኤልኤፍ ለኔ መልአኬ ነው ብሎኛል። ሰምታችሁት ከሆነ መልአካችን ነው። ጌታቸው ረዳ ያስጀመራቸው ለውጦች ናቸው። ጌታቸው ረዳ ኢንትሪም ገቨርንመንቱ አብቅቶ ወደ አዲስ አበባ ከሄደ በኋላ ምን ተፈጠረ? እንዴት ያለችው ትግራይ ተፈጠረች? እስኪ እንስማው። ደንቡ ተመላክቷል። ካቢኔ በህወሓት የበላይነት ስር እንዲወድቅ የተደረገ ፖለቲካዊ እስር ነው ሲል ባይቶና አስታውቋል። የቢሮ ኃላፊ ከተቃዋሚ ፓርቲ ከገቡ ጥቂት የካቢኔ አባላት መካከልም አንዱ ናቸው። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን ሪፖርተር ከፓርቲያቸው ብሔራዊ ባይቶ አባይ ትግራይ ባይቶና አረጋግጧል። በዛሬው ዕለትም ፍርድ ቤት ቀርበው ትዕዛዝ እስከሚያስፈጽሙ ድረስ ለ6 ወራት በእስር እንዲቆዩ መባሉ ተሰምቷል። የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ በጉዳዩ ላይ ሪፖርተር ጋር ባደረጉት ቆይታ በሰሜን ኢትዮጵያ ክፍል በነበረው የ2 ዓመታት ጦርነት ወቅት ክልሉን የሚያስተዳድረው ማዕከላዊ እዝ ወይም ሴንትራል ኮማንድ የተለያዩ ተሽከርካሪዎችን ከተካበር እንዲታሰሩ ደን ከጊዜው አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ደን ከመጣ በኋላ መኪኖችን አራቱ እንዲመለሱ ተደርጓል። በብዙ መከራ እንዲመለሱ ተደርጓል። ኢንጂነሪና ያለቻት መኪና ግን መስጠት አልቻሉም። ደን የአጋጣሚ ሆኖ መኪናዋ የመንገዶች ባለስልጣን መኪና ነበረች። ስለዚህ የመንገዶች ባለስልጣንም ከሷል ማለት ነው። ደን ከሱ የመኪናዋ እንድትመለስ ትዕዛዝ ፍርድ ቤቱ ለመንግስት ጽሕፈት ቤትም ወደ መንጀሪ ነው ደጋግሞ ጽፏል። ለመረከብ ይሄዱ እነሱንም ወደ ህወሓት ጽሕፈት ቤት ይሄዱት። ደን ብዙ ጥረት ተደርጓል። ብዙ ፍርድ ቤቱ ትራንስፖርት ቢሮ ትዕዛዙን ስላላስፈጸመ ትራንስፖርት ቢሮ ኃላፊው በፖሊስ ታስረው እንዲቀርቡ የሚል ትዕዛዝ ጻፈ። መቼ ነው ይሄ የሆነው? ትላንት ይመስለኛል የተጻፈው። የትዕዛዙ ታስረው እንዲመጡ ለዛሬ እንዲቀርቡ ታስረው ቀረቡ። ትግራይ ጊዜያዊ ስለዚህ የመንገዶች ባለስልጣንም ከሷል ማለት ነው። ደን ከሱ የመኪናዋ እንድትመለስ ትዕዛዝ ፍርድ ቤቱ ለመንገድ የትራንስፖርት ቢሮ ጽፏል። ደን የትራንስፖርት ቢሮ ያ ትዕዛዝ ከመጣ በኋላ ብዙ ጊዜ ትዕዛዝ ጽፏል ወደ ህወሓት ጽሕፈት ቤት፣ ወደ ህወሓት ጽሕፈት ቤትም ወደ መንጀሪኖም ወደ የጸጥታ ቢሮም ማለት ነው። ደን ፈቃደኛ መሆን አልቻሉም።
ደጋግሞ ጽፏል። ኦልሞስት ወደ 5 ጊዜ ነው የጻፈው የትራንስፖርት ቢሮ ወደ ህወሓት ጽሕፈት ቤት ግን ለመስጠት ፈቃደኛ አልሆኑም። ከዛ መኪና ለማምጣት የሄዱ ነበሩ፣ የትራፊክ ፖሊሶች ነበሩ መኪናዋን ለመረከብ የሄዱ እነሱንም አሰራርቶ ነው የላኳቸው። ምንም ማድረግ አልተቻለም። ገና ክርክሩ ላይ ያለ ፖሊሶች የሄዱት በበዓል ዋዜማ ነበረ። ባለፈው ከ3 ቀን 4 ቀን በፊት ወደ ታደለ ወደ ህወሓት ጽሕፈት ቤት የሄዱት መኪናዋን ለመረከብ ማለት ነው። ትራፊኮቹ ከጊዜው አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ከመጣ በኋላ መኪኖች እንዲመለሱ ሁሉም ቢሮዎች የዚህን ታሪክ ነግራቸዋለሁ። የምፈልገው አንድ ፓርት ሰው የሚናገረው አለ። የባይቶና ጠይቁ ነበረ። እሱም በቻለው መጠን እንዲመለሱ ጥረት እያደረገ ቆይቷል። አሁን ችግር የመጣው የመንጀሪኖ መኪና ላይ ሲደርሱ መኪኖች ወደ ሲመሩ በነበሩ አካላት ወደ አስፈላጊ ነው ተብለው ወደ ታሰበ ቦታ ሁሉም እየተከፋፈሉ ነበር እና የዛኔ የህወሓት ቤት ጽሕፈት መርጦ የሚወስዳቸው ነበሩ ለራሳቸው ወይም ለራሱ የሚወስዳቸው ነበሩ እና 5 መኪኖች ወደ ህወሓት ጽሕፈት ቤት ተወስደው ነበር። ግን ከጊዜው አስተዳደሩ ከተቋቋመ በኋላ አሁን ከፕሪቶሪያ ስምምነት በኋላ ነው ታደለ ወደ ትራንስፖርት ቢሮ ኃላፊነት የመጣው። ከመጣ በኋላ መኪኖች እንዲመለሱ ሁሉም ቢሮዎች ሲጠይቁ ነበረ። እሱም በቻለው መጠን እንዲመለሱ ቆይቷል። መኪና ላይ ጥራቸው 5 ነበሩ መለሱ ተደርጓል። አሁን የእነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው። እነዚህ ስለታሰረ ተብሎ እኛ እንዲሁም የብሔራዊ አይደለም በማለት ተጠይቀው አማራጩ ሙሉ በሙሉ ፖለቲካል ነው ማለት ይቻላል። አሁን የእነሱ ፍላጎት እሱን እስር ቤት አስገብተው የራሳቸውን ሰው ለማስቀመጥ ነው። እነዚህ ስለታሰረ ተብሎ እኛ እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ያለው ሰማችሁ ያን ያሳለፍ ስለነበር ነው ይገዩ። ይሄን በደንብ ቬሪ ኢምፖርታንት በደንብ ስሙት። ጌታቸው ከወጣ በኋላ ትግራይ ምን እንደምትመስል ነው የሚናገሩት። የባይቶና ሰዎች ናቸው የሚናገሩት። በደንብ ስሙት። እስከቻልነው በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ኦልሞስት ኤርትራ በለው። ጌታቸው ረዳ ክልሉን ለቆ ከመሄዱ በፊት የዲሞክራሲ ጭላንጭል ይታይባት የነበረች ክልል፣ ወጣቶች ሀሳባቸውን በተለያየ መንገድ ይገልጹባት የነበረች ክልል ከፈለጉ ጌታቸው ከፈለጉ ሌሎች ፖለቲከኞችን አደባባይ ላይ መድረክ ላይ አዳራሽ ውስጥ እንደፈለጉ መናገር። ምክንያቱም ለትግራዋይ አዲስ ነው ይሄ። ባለፉት 27 ዓመታት አንድም ትግራዋይ እንደዚህ አያደርግም። ትግራዋይ በፌዴራል መንግስት ላይ ሀሳብ ሊሰጥ ይችላል እንጂ በክልሉ ላይ በጣም የታፈኑ ናቸው። በእኛ እድሜ ያሉ ናቸው። አያውቁትማ። በሬዲዮ የምትሰማው ሬዲዮ ያንን ነው። ደጋግመህ የምትሰማው ፕሮፓጋንዳ ሲሆን ከቲፒኤልኤፍ ውጭ ያለ አይመስልም። በጣም እግዚአብሔር ካልባረከ በስተቀር እኮ ከቲፒኤልኤፍ ውጭ ማሰብ አትችልም። ትግራይ የሆነ ታውቃላችኋል። ጌታቸው ረዳ ግን ከመጣ በኋላ ያችን 2 ዓመት ያዩዋት ነገር አስገርመዋቸዋለች ትግራዮችን። ግን ጌታቸውን አባረሯኝ ሰዎች ባለፉት 27 ዓመታት አሳይቷቸው የማያውቁትን ነገር ጌታቸው ረዳ ሲያሳዩዋቸው፣ ለዛ ነው ሰውየውን እሾክ ሆነው ያባረሩት ማለት ነው። ካባረሩት በኋላ ትግራይ ምን መሰለች አላችሁ? ሰውየው የባይቶና ሰዎች ምን አሉ? ኦልሞስት አሁን ትግራይ ህግ የለም፣ ትግራይ ጀስት ኤርትራ በላት ነው ያሉ። ልጅ ገበላችሁ በህጋዊ መንገድ በእርግጥ አሁን ትግራይ ላይ ህግ አለ ለማለት ይከብዳል። ኦልሞስት ኤርትራ በለው አሁን ስለዚህ ኦልሞስት ኤርትራ በለው ሲል ምን ማለት ነው? ምን ማለት ነው? ኦኬ ትላንትና ስተነትኑ የሰማችሁ ሰዎች ነበራችሁ ሚዲያ ላይ።
ከሌላው ክልል በተለየ ሁኔታ ለጌታቸው ረዳ ክሬዲት ላለመስጠት እየተናነቃቸው ማለት ነው። ትግራይ ጋር ነፃነት አለ። ትክክል ነው። ትግራይ ነፃነት አለ። ሰላማዊ ሰልፍ ያደርጋሉ፣ ይተቻሉ፣ ይናገራሉ፣ እንደፈለጉ እንትን ይላሉ። አሁን ያደርጋሉ ዛትስዋይ ተራማጅ የሆነ አስተሳሰብ ያላቸው ወጣቶችን ወደ መድረክ ማምጣት አለበት። እውቀት ያላቸው ሰዎች ችግር የሆነው እኮ አሁን እድሜያቸውን ጨርሰው በእኛ እድሜ የሚቀልዱ አዛውንቶችን አዛውንቶቹ እኔ አዛውንቶቹ አልፈርድም። አዛውንቶችን አሁንም የሚሰማ ወጣት ሳይግን ይገርመኛል። ጌታቸውን ትተህ አቦይ ስብሃትን የምትሰማ ከሆነ ቀጥታ መመርመር ነው ያለበት። ከአቦይ ስብሃት ትክክለኛነት የአንድ ወጣት ስህተት ይሻላል። አቦይ ስብሃት በዚህ እድሜያቸው ተናግሮ ከሚያሻግር አንተ ለመሻገር ሞክረ ብትወድቅ ይሻላል። እኔ በወድቅ ይሻለኛል። በወድቅ እነሳለሁ፣ ቢያንስ ከመውደቄ ይማራለሁ። አቦይ ስብሃት ስንት ጊዜ ወድቆስ በቃ ደን እድሜያችሁ አዛውንት የሆናችሁ ሰዎች ሜዳውን ልቀቁልን፣ ሜዳውን ልቀቁልን። ካልሆነ አሁን የምትነሱ ወጣቶች ብዙ ጊዜ እንደምናገረው ቁም ነገር ብዙ ጊዜ እንደምናገረው በችግራችሁ ዙሪያ ነው መደራጀት ያለባችሁ እንጂ በብሔርህ በቋንቋ አይደለም። እስካሁን የመጣንበት መንገድ አሁን ካደረሰን የታለኛ ሀሳብ ጌታቸው ረዳ ቁም ነገር ከነስተቱም ቢሆን ለውጥ አላሳየም ለትግራይ ልጆች። የመኪናውን ጉዳይ ልጨርስላችሁና ልውጣ። መኪናው ከዚህ በፊት ነግሬያቸዋለሁ። ጌታቸው ረዳ የኢንተሪም ገቨርንመንቱን በሚመራበት ሰዓት ስልጣን ሼር አድርጓል። ለነ ባይቶና፣ ለነ ሳልሳይ ወያኔ፣ ለነ አረና ጌታቸውን ካባረሩት በኋላ ጀነራል ታደሰ ወረደ ሁለት ስልጣኖች የውሃ ሀብት ቢሮና የትራንስፖርት ቢሮ በባይቶና ሰዎች ነው የተያዘውና ለቲፒኤልኤፍ ሰዎች የሰጣቸውን መኪና መልስ ይሉታል። ሁሉንም አስመልሶ ሰውየው የሞንጀሪኖ መኪና ይቀራል። ሞንጀሪኖ ደግሞ አልመለሰም ትላለች። ዘንድ ጀነራል ታደሰ ወረደ የትራንስፖርት ቢሮ ኃላፊው የሞንጀሪኖ መኪና ማስመለስ ስላልቻልክ ትታሰራለህ ብሎ ስለ 6 ወር አስፈረደበት ማለት ነው። 6 ወር አሁን ተፈቶ ነው ያለው። በርግጥ ያስፈረደበት ግን ዋነኛ ዓላማው ምንድነው? የሱን ስልጣን ለመውሰድ ነው። ደንቡ መሰረት ፖይንቱ ምንድነው? አሁን ባለው ሁኔታ ወበሮል ተጠቀልለው ማለት ነው ቲፒኤልኤፎች ከፌደራል መንግስት ጋር አትሰረዙም፣ በቃ ምርጫ ቦርድ አይሰረዟችሁም፣ የክልሉን መንግስት ምርጫ ሳትወዳደሩ አሸንፋችኋል በቃ ብትሏቸው ዩቲንክ ከመዋጋት ያቆማሉ? አቆሙ ነው። because 4 ኪሎ is their first basic their first principle ነው። ቅድም ስነግራችሁ ጦርነት ማለት when you disagree on your fundamental basic principle ላይ ፋውንዳሜንታል የሆነው ቤዚክ ፕሪንሲፕል ላይ ፋውንዳሜንታል የሆነው ፈርስት ፕሪንሲፕል ላይ ሳትስማማ ስትቀር ወደ ጦርነት ትገባለህ። ስለዚህ በዚህ ትንታኔ መሰረት የቲፒኤልኤፎች ፋውንዳሜንታል ፕሪንሲፕላቸው ማይደራደሩበት ምንድነው ካልከኝ 4 ኪሎ ነው። ስለዚህ ከዚህ በመነሳት ቲፒኤልኤፎች ጦርነት ያቆማሉ ወይ? እነሱ እንኳን በቀጥታ ባይሳተፉ በፕሮክሲ የሚሳተፉ ይመስለኛል። ቢኮዝ እነሱ ከቆሙበት ዓላማ አንፃር ለራሳቸው ትክክል ናቸው ነው ፓርቲው። ይሄ ነው በቃ ካለ ይሄ ነው ለማለት የፈለኩት። ክብራትና ክብራን ታፕታፕ ኮፒ ሊንክ ሼር ያደረጋችሁ እዚህ ላላችሁ እመጣለሁ። ቆይ እዚህ ዩቲዩብ ላይ ያሉትን ላሰናብት። ለአንድ ሰዓት ተኩል ለአንድ ሰዓት ቆያለሁ ብዬ ነበር የገባሁት። ከመዝናኛ ሁለት ሰዎችን ነካ አድርገናል፣ አብረን ስቀናል። አይ ዶንት ኖ ምን ያህሎቻችሁ ተናዳችሁ እንደሆነ አላውቅም። በተቻለ መጠን ላስከፋ አይደለም፣ ከተከፋም አይ ዶንት ኬር። እኔ ሁሉንም ላስደስት አልችልም። ሁሉንም ላስደስት ከፈለኩኝ አይስክሪም ነው መሸጥ ያለብኝ። ከተከፋ ከተደሰት አይ ዶንት ኬር። እኔ በገባኝና በደረስኩበት ልክ ነው ትንታኔ የምሰጠው። አንድ ነገር የምጠነቀቀው ህዝብን አለመናገር።
በተረፈ ተደሰት ካልተደሰት ተከፋ አልተከፋ አሮን ኬር ምንም ማድረግ አልችልም። አሮን ኬር ፋኖ ነኝ አስከፋኝ፣ ቲፒኤልኤፍ ነኝ አስከፋኝ፣ ፒፒ ነኝ አስከፋኝ፣ ኦነግ ነኝ አስከፋኝ። እኔ አጸያፊ ንግግር አልናገር እንጂ አሮን ኬር ምናገረው ንግግር ብቻ ሀቂው እሱን ነው የምጠነቅቀው። ምናገረው ንግግር ብቻ ህዝብን የሚያሳዝን አይሁን። ነገ ከእናንተ ጋር መሀል ላይ መንገድ ላይ ስራመድ መሸማቀቅበት ነገር አይሁን እንጂ አሮን ኬር አይ ዶንት ኬር ስል ግን ለእናንተ ክብር የለኝም ለማለት ፈልጌ አይደለም። በጣም ነው ማከብራችሁ። ለዛም ነው ጥንቃቄ የምወስደው ህዝብን እንደ ህዝብ ባልናገረው በተቻለ መጠን አጸያፊ ንግግር ከአንደበቴ የምጠነቅቀው ማለት ነው። በዚህ አውድ ነው የምንንቀሳቀሰው። እኛ እንዲህ ነን። የማንኪያ ነገዶች ላይክ ላደረጋችሁ፣ ሱፐር ስቲከር ሱፐር ቻት ለገዛችሁ ከልብ አመሰግናለሁ። ነገ ከነገ ወዲያ 2 እንግዶችን ይዤ ለመቅረብ ሞክራለሁ። አንድ ከብልጽግና፣ አንድ ደግሞ ከተቃዋሚ ፓርቲ በተለያዩ መድረኮች ላይ መታችሁ ሀሳብ አስተያየቶቻችሁን ለመስጠት የምትፈልጉ ሰዎች ቴዲ ሀዋሳ የቴሌግራም ቻናሌ ነው። በቲክቶክ መታችሁ ጻፉልኝ፣ ስልክ ቁጥሮቻችሁን ጻፉልኝ መሳተፍ ስትፈልጉ ዘን በአጀንዳዎች ዙሪያ ላይ በተለይ በደንብ የማውቃችሁ ሰዎች ከሆነ ማለት ነው እንዲሁ 1-2 እያደረኩኝ እያመጣሁኝ ምን ትላላችሁ እናንተም እኔ የራሴ ከምናገር ምን ትላላችሁ? እናንተ ሀሳብ ምንድን ነው? በዚህ ጉዳይ ላይ ቁም ነገር አንድ የቲፒኤልኤፍ ደጋፊና አንድ የጌታቸው ረዳ ደጋፊ ቢኖሩ ደስ አይልም? ምን ይላሉ? የተለየ ሀሳብ ማለት እኔ ከተናገርኩት የተለየ ሀሳብ ሊናገሩ ይችላሉ። እኔ እንደዚህ አይነት ነገር ደስ ይለኛል። በሚቀጥለው ያን አደርጋለሁ ለማለት ያህል ነው። እዚህ ጋር መደወል ቴክስት ማድረግ ለምትፈልጉ ካላችሁ ይሄ የስቱዲዮ ቁጥሬ ነው። ስቱዲዮ ቁጥሬ ነው ስልህ ደግሞ ወይም ደግሞ ስልሽ ደግሞ እንዳትጀናጀኝ። በእርግጥ ብትጀናጀኝ እንጀናጀናለን፣ ችግር የለውም። ግን ሀሳባችሁን ለመግለጽ ይሄን ትጠቀማላችሁ። ይሄው በዚህ ስትደውሉ በዚህ ማነሳው በቀጥታ ለመሳተፍ ብቻ ነው። በቀጥታ ሀሳብ አስተያየቶቻችሁን ለመስጠት ብቻ ነው በዚህ ስልክ ስትደውሉ ማነሳው። በተረፈ መረጃዎች ካሏችሁ አስተያየቶች ካሏችሁ በዚህ ስልክ ቁጥር እዚህ ጋር በምታዩት በዋትስአፕ መጻፍ ትችላላችሁ። ከደበርኳችሁ መሳደብ ትችላላችሁ። እናንተም ብቻ ይመቻችሁ እንጂ የፈለጋችሁትን ማድረግ ትችላላችሁ። ግን ቁም ነገር ቢሆን ይመረጣል። ቁም ነገር ቢሆን ይመረጣል። ከዚህ ቀጥሎ በሚገባ ሰዓት ቀጥታ እየደወላችሁ በአካል መግባት የማትችሉ ሰዎች በድምፅ የምትገቡበት ስለሆነ ቶሎ ቶሎ ሴቭ አድርጉትና እንሰነባበታለን። ዩቲዩብ ላይ ያላችሁ በሙሉ ማለት ነው ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ ሁላችሁንም አመሰግናለሁ። እነ ፊፊሻ እንኳን ደህና መጣሽ ቴዲ። ለዛ ነው ሽማግሌዎቹን የፈለጉትን ጦርነት ለመጀመር ቴንኪው። እና መፍትሄው ምንድነው ብለህ ታስባለህ? መፍትሄው ተናግሬ ከምወጣ መፍትሄውን ላስቀምጥ። መፍትሄው ኢትዮጵያ ሀገር ናት አይደል? ኢትዮጵያ ሀገር ናት። አሁን ችግር የሆነብን ኢትዮጵያ በምትባል ሀገራችን ውስጥ እንደ ሀገር ራሳቸውን የሚያስቡ ጉልበተኞች አሉ። ትግራይ ያው ብትሄድ እንደ ሀገር ነው የሚያስቡት። ጡንቻ ላይ ምናምን። አማራ ክልል ብትሄድ እንደ ሀገር ነው የሚያስቡት። ኦሮሚያ ብትሄድ እንደ ሀገር ነው የሚያስቡት። ደቡብ ክልል ብትሄድ እንደ ሀገር እያሰቡ ነው። ሶ መፍትሄው ምንድን ነው? እንደ ክልል እንዲያስቡ እንደ ፕሮቪንስ እንዲያስቡ ማድረግ ነው። ይሄ ማለት ግን የፌደራል መንግስቱ እንደፈለገ ይፈንጭ ማለት አይደለም።